አለይኩም ወራህመቱላሂ ወበረካቱ። ውድና እየተከበራችሁ ውድ የሰኪና ቤተሰቦች እንደምናችሁ ደህና ናችሁ ወይ? አላችሁ ወይ? ሰላም 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 ያላ ሰላም ዝነት አይለያችሁ። ክርስቲያን ቤተሰቦች ሰላም ሰላም እንደምናችሁ ደህና ናችሁ ወይ? አላችሁ ወይ? ሰላም ነኝ አልሐምዱሊላህ። ዛሬ በሚያሳዝን ቪዲዮ ነው የመጣሁት። እሱም ስለ ሌይላ ኑር ሰቦ ይሆናል። ሌይላ ኑር ሰቦ ቡታጀራ ከተማ ላይ ተወልዳ እንዳደገች ሁላችንም እናውቃለን። ከዚህም በፊት ደግሞ መላው ኢትዮጵያን በቻልነው ነገር ሁላችንም እየተረባረብንላት ነበር። በቻለው ሁሉም በኢትዮጵያ ያለበት በኢትዮጵያ አቅሙ፣ ውጭ ሀገር ያለ በውጭ ሀገር አቅሙ፣ ሁሉም በየአቅሙ ሁላችንም እየተረባረብንላት ነበር። በዱዓም በምንም እያገዝናት ነበር። ግን ዛሬ ደግሞ ያው ያለ ፍቃድ ሆኖ ወጥቶ ከመቅረት አላህ ይጠብቀን። እንግዲህ በጣም አሳዛኝ በሆነ ሁኔታ ሞታ ተገኝታለች። ማጸነዋ ተገልብጦ እና በጣም በሚያሳዝን ለመናገር ራሱ በጣም ይሸቀጥጣል። ወላሂ ለአዚም በጣም ያሳዝናል። አላህ ወጥቶ ከመቅረት አላህ ይጠብቀን። አላህ መጨረሻችንን ያሳምርልን፣ ርዝቃችንንም አላህ በአጭር ጊዜ ያሳካልንና ያሰብነውን ያቀድነውን አሳክተን በሰላም ወደ ሀገራችን መመለስ ትልቅ ነገር ነው። ወላሂ እላችኋለሁ እና በሰላም ጤንነታችን ይዘን መግባታችን ራሱ ትልቅ ነገር ነው እኛ ማለት ነው። እና በጣም ያሳዝናል። ወላሂ በጣም ነው ያሳዝነኝ። አላህ እንግዲህ ለእሷም ጀነቱል ፊርደውስን ይወፍቃት። ለቤተሰቦቿም ለመላ ለእናት አባቶቿ ለምስኪኗ ለእናት አባቶቿ ለቤተሰቦቿ መጽናናትን ይስጣቸው። ለመላው ቤተሰብ ለመላው ኢትዮጵያ እስካሁን ሲሰቃዩ እስካሁን በሷ ጉዳይ ሲነጋገሩ ለነበሩ ለመላው ኢትዮጵያኖች በሙሉ መጽናናትን እንመኛለን። ያው ይሄም ጉዳይ እንደቀጠለ ነው። ኢትዮጵያኖች ሁልጊዜ እንደተበደለን ሁልጊዜ ጉዳታችን እንደከፋ ነው። በሰው ሀገር አንድ ነገር ከገጠመን ለእኛ አብሶ እኛን ወክሎ ለእኛ ተቆርቁሮ የሚናገር የለም። ብዙውን ጊዜ ከኛ የሚጠቀም ከኛ ጥቅም የሚፈልግ ሰው ብቻ ነው የሚለው እና በጣም ያሳዝናል። በሚያሳዝን ሁኔታ እንግዲህ አላህ ጀነቱል ፊርደውስን ይወፍቃት እና ሊላሂ ወኢና ኢለይሂ ራጂዑን። አላህ መጨረሻችንን ያሳምርልን ማለት ነው። ወጥቶ ከመቅረት አላህ ይጠብቀን። አደራችሁን እኔ በቃ ወላሂ እኔ ምን እንደምን አላውቅም። በእርግጥ የሰው ልጅ የሆነ ነገር ሲገጥመን ለነፍሳችን የምንታገል ልንኖር እንችላለን። ለነፍሳችን እንታገላለን። ግን ደግሞ በቃ ጥንቃቄ ማድረግ አለብን። ምክንያቱም ያው ሁሉም እንደተመቸው አይደለም ወጥቶ የሚገባው። አላህ ይጠብቀን። አላህ ሲጠብቀን ነው እንጂ የሚገጥመን ነገር ብዙ ነው። ስደት ዓለም ላይ ሰው ሀገር ላይ ቤተሰብን ራሳችንን ለመለወጥ ብለን ስንወጣ ብዙ ነገር ይገጥመናል። ወላሂ እኛ መለወጥን እንጂ የምናስበው ምን ይገጥመናል ብለን አናስብም። እና ያሳዝናል ሁኔታዋ። እስካሁን ድረስ በሷ ጉዳይ ሲደራደሩ፣ እስካሁን ድረስ በሷ ጉዳይ ሲነጋገሩ፣ በየቀኑ በየአመቱ በየወሩ የሷ ጉዳይ ሲነሳ ነበር። እስካሁን ድረስ ምንም መፍትሄ አልተገኘለትም። እኛ ኢትዮጵያኖች አንድ ችግር ከገጠመን ከማውራት ውጪ በተግባር የሚገኝ ነገር እንደዚህ የለም። በቃ ተግባር ላይ የሚውል ነገር የለም። በቃ የከሊት እንደዚህ ናት፣ የከሊት እንደዚህ ነው ይባላል። በቃ ብር ይዋጣ፣ ብር እንደዚህ ይሁን፣ እንደዚህ ይደረግ ይባላል። ከዛ በኋላ ውሃ የዋጣው ሳሙና ሆኖ ነው ወይም ደግሞ ውሻ የዋጣው ሳሙና ሆኖ ነው የሚገኘው ማለት ነው። ምክንያቱም መፍትሄ የለውም። ይኸውላችሁ መፍትሄ ያተን ነው እስካሁን ድረስ መፍትሄ ሳይሰጥ እስካሁን ድረስ ውሳኔ ላይ ሳይደረስ እስካሁን ድረስ የእሷ ጉዳይ ከተነሳ ስንት ዓመታትን አስቆጠረ። በየዓመት በየወር በየጊዜ ሁል ጊዜ እንደተናገሩ ነው። ሶሻል ሚዲያም ላይ የእሷንም ጉዳይ የያዙ ኮሚቴዎች ብዙዎቹ በእሷ ጉዳይ እየተደራደሩ ነበር። ግን ምንም መፍትሄ ሳይገኝ አላህ ደግሞ እንግዲህ የፈለገውን ያሻውን አድርጓል። ማይሞት ሰው የለም። ስቃያችን አላህ በቃችሁ ይበለን። እኛ ስደተኞች ብዙ ስቃዮች እየገጠሙ ነው። ብዙ ስቃዮች እያዩ ነው። በየቦታው የሚሰቃዩ እሷን ብቻ አይደለም ብዙዎች አሉ። ግን ከእንደሷ አይነት ስቃይ አላህ ይጠብቃል። የእሷ ስቃይ በጣም በዛ፣ በጣም በዛ። በጣም እንደው በቃ ወዲያውኑ መግደል የተሻለ ነበር። በዚህም ደረጃ እስከ ማጸኗ እስከ መገልበጥ ድረስ ባልታሰበ ሁኔታ አላህ ይጠብቀን። ወላሂ በጣም ነው የሚያስጠላው። ወላሂ በጣም ነው የሚያስጠላው። እና
አላሁ ወጥቶ ከመቅረት ይጠብቀን። ቤተሰቦቼ ዱዓ አድርጉ። በሰላም ወጣችሁበት ሀገራችን በሰላም መመለስ። በቃ ማትረፍ እኮ አይደለም የሰው ልጅ የሆነ ነገር ማድረግ አይደለም፣ በሰላም በጤንነት ሀገር መመለስ ትልቅ ነገር ነው። ወላሂ ትልቅ ነገር ነው እና አላህ መጨረሻችንን ያሳምርልን። እሷንም አላህ የጀነት ያድርጋት። ለእናት አባቷ ለምስኪኖቹ ለእናት አባቷ መጽናናት ይስጣቸው። ሰው ሳትወጣም እንደወጣችን ቀረች፣ ሳትመለስ ወደ ሀገሯ ወደ ቤተሰቧ ሳትመለስ ቀረች እና አብዳ ብርድ ልብስ ተጠቅልላ ነበር ቦታ የተገኘችው እና ከባድ ነው ወላሂ በጣም ከባድ ነው። ወጥቶ ከመቅረት ላይ ይጠብቀን። ቤተሰቦቼ ተጠንቀቁ። የሆነ ነገር ከማድረጋችሁ በፊት በቃ ተጠንቀቁ። ሰው ሀገር ላይ አንድ ነገር ከሆናችሁ ማንም የሚደርስላችሁ የለም። ሰው ሀገር ላይ አንድ ነገር ከሆናችሁ ማንም የሚደርስላችሁ የለም ከመናገር በስተቀር። በቃ ሁሉም ላፉ ይናገራል። ላፉ ማይናገር ማንም የለም። ግን ደግሞ መፍትሄ የሚሰጣችሁ የለም። ሰው ሀገር የሰው ነው። ሰው ሀገር እስር ቤት ከሆናችሁ ማንም ተመልሶ የሚያያችሁ የለም። እናንተን ወክሎ የሚናገር ማንም የለም። አላህ ይጠብቀን ወጥቶ ከመቅራት። በጣም ነው ልቤ የተሰበረው። ወላሂ በጣም ነው ልቤ የተሰበረው። እናት አባቶቿ እስከዛሬ ድረስ አንድ ብሎ ስለሷ ጉዳይ መወራት ከተጀመረ ሲሰቃዩ ሲያለቅሱ ነበር። ምስኪን እናት አባቶቿ እንዳያችሁ በፎቶ ማየታችኋታል። በጣም ያሳዝናል። ወላሂ በጣም ነው የሚያሳዝነው። አላህ ይጠብቀን እና ሊላሂ ወኢና ኢለይሂ ራጂዑን። አላህ በሰላም የወጣንበት ነገር በሰላም ይመልሰን ማለት ነው። ወላሂ በቃ ትንሽ ነገር ከሰራችሁ በሰላም አገር ለመግባት መሞከር የተሻለ ነው ብዬ አስባለሁ። እሷ እንግዲህ እንደሄደች ምንም ሳሰራ ነው ይሄ ነገር የገጠማል። አላህ ከእንደዚህ አይነት ነገር ሰቀቀን ይጠብቀን፣ ስቃይ ይጠብቀን። ከባድ ነው ወላሂ ስናስበው በጣም ከባድ ነው። እኛ አንድም ቀን ጠገብን አንልም። በቃ በሰላም ወደ ሀገር መመለስ የተሻለ ነው። የተወሰነ ነገር ከያዛችሁ፣ የተወሰነ ነገር ካደረጋችሁ፣ ቤት ማይመቻችሁ ልጆች፣ በተለይ ቤት ማይመቻችሁ ልጆች እንደዚህ አይነት ችግር ካለ በቃ ቶሎ ለመመለስ ሞክሩ። ለምን የተሻለ ጋር ለመሄድ ወይም ደግሞ በቃ የተሻለ ነገር ለማድረግ ሞክሩ። ከቻላችሁ ቤት ለመቀየር እንደዚህ አይነት ቦታ ካለ እንዳትሰሩ፣ በጥቅልሉ እንዳትሰሩ እና አላህ ይዘንላት፣ አላህ የጀነት ያድርጋት። እንግዲህ መጨረሻችን አላህ ያሳምርልን ማለት ነው። መጨረሻዋ እንዲሆኑ ቀረ። ስለሷ ጉዳይ ማውራት ከተጀመረ አመታትን አስቆጥሯል። ምንም መፍትሄ የለም። ኮሚቴዎችን ስለሷ ጉዳይ ኃላፊነት የወሰዱ ሰዎች ብሩም የት እንደደረሰ ስለሷ ጉዳይ ተብሎ የተለቀመ ብር ብዙ ነበር። ወደ 38 ሚሊዮን ብር ነበር የተለቀመው የተባለው። አላህ ይጠብቀን። እንግዲህ የሰውን ህይወት በብር መግዛት አይቻልም ማለት ነው። በዚህ አይነት ሁኔታ የሰውን ህይወት በብር መግዛት አይቻልም። በቃ አስቡ እና አላህ ከእንደዚህ አይነት ነገር ይጠብቀን። ላይክ፣ ሼር፣ ሰብስክራይብ አድርጉ። ለመላው ቤተሰቦቿ መጽናናትን ይመኛለሁ። አላህ የጀነት ያድርጋት። ሌላ ሰሞን እኛንም ደግሞ ሰላም ወጣንበት ነገር በሰላም ይመልሰን። አላህ በያላችሁበት ይጠብቃችሁ። የአላህ ዝነት ራህመት አይለያችሁ። ቤቴን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። ሰላም አለይኩም ወራህመቱላሂ ወበረካቱ።